ደኛ አስባለች አሜሪካ ማለት እኔ እና አስደንጋጭ መረጃ ነው የምነግራችሁ። ለሀይሚ ቆርጣችሁ አድርሱልኝ። ልንገራችሁ፣ ሀይሚ ተሸውዳለች። ወደዳችሁም ጠላችሁ ሀይሚ ተሸውዳለች። ሀይሚ ይሄን ቪዲዮ እንደምትሰሚው በደንብ ስለማቅ ነው የምነግርሽ። አንቺ ማንም ሰው መጥቶ አሜሪካ 10 ዓመት እንኳን ፕሮሰስ ተደርጎ ፕሮሰስ አልቆ አሜሪካ ለመግባት በጣም ከባድ ነው፣ እጅግ በጣም ከባድ ነው። እና ተጠንቀቂ፣ አሜሪካ እንወስድሻለን ምናምን ፕሮሰስ እንጀምርልሻለን እያሉ ገንዘብ የሚበሉ ሰዎች አሉ። ይሄንን ሳታቂ ሰው በስልክ ብቻ ስላወራሽ ብቻ አሜሪካ ሊሄድ ነው አትበይ። አሜሪካ 7 ዓመት 8 ዓመት 6 ዓመት ይፈጃል ፕሮሰሱን ብቻ ለመጨረስ፣ ኢቭን በቤተሰብ ማለት ነው። ደግሞ አሜሪካ ዝም ብሎ የሚገባበት ሀገር አይደለም። አሜሪካ ማለት ዝም ብሎ በፈለግሽ ሰዓት ቪዛ ገዝተሽ እንደምትሄጂበት ሀገር አይደለም። አሁን እኛ ወደ አረብ ሀገር እንደፈለግን መምጣት እንችላለን አይደለ? አሜሪካ ግን እንደዛ አይደለም። እንዴት ነው አንቺ ወዲያው ተነስተሽ አሜሪካ የሆነች ሴት አውርታኛለች እና ኧረ እባክሽ እንዴ ሞኝነሽ እንዴ? ገንዘብሽን እንዳትበይ ለፕሮሰስ ማስጨረሻ ለሆነ ነገር ማውጫ የሆነ ስታምፕ ለማስደረጊያ ብለው ገንዘብሽን ትበያለሽ። ተጠንቀቂ። እና አሜሪካ አንቺ እንዴት ሀይሚ አንቺ የተማርሽ አይደለሽ እንዴ? ሀይሚ ጨረቃይ የተማርሽ እኮ ነሽ። አንቺ እኮ ነገሮችን ታገናዝቢያለሽ አይደል? እንዴት ነው አንቺ አንድ ሰው በኮመንት አሜሪካ ወስድሻለሁ አለና ጻፈልሽ እና እውነት ያ ሰው አሜሪካ ሊወስድሽ ነው? ስንት ሙድ የሚይዝ በፌክ አካውንት መጥቶ የሚጽፍ አለ። ስንት በሙድ መጥቶ በፌክ አካውንት እየመጣ የሚጽፍ ሰው አለ። ስንት መጥፎ ጠላት የሆኑ ሰዎች እየመጡ የሚጽፉ አሉ። ሀይሚን የሚያፈቅሩ ሰዎች አንቺን ለማስተጓጎል ቢሆንስ? አሜሪካ እንወስድሻለን ብለው ሌላ ነገር ውስጥ ቢከቱሽስ? መጀመሪያ ተረጋጊ። እኔ ሀይሚ በጣም ስለምወድሽ እንድትጎጅብኝ ስለማልፈልግ ነው። ቢሆን እንኳን አይሆንም አሜሪካ ኔቨር አትሄጂም፣ ኔቨር ኤቨር ማለት ነው። ምክንያቱም እንደዚህ በአንድ ጊዜ ፓስፖርት ስለመጣ ወዲያው ተነስተሽ የምትሄጂበት ሀገር አለም። ኢቨን አረብ ሀገር እንኳን ስንት ፕሮሰስ ወጥቶ ነው ሰው በቀላሉ እንኳን የሚሄደው ማለት ነው። እና አንቺ በአንድ ጊዜ ፓስፖርትሽ መጣ በማግስቱ በቃ ሊሄድ ነው ምናምን አይነት ነገር ኖ። ፕሮሰስ 10 ዓመት በጣም ትንሽ አነሰ ቢባል 7 ዓመት 8 ዓመት ይጨርሳል ባይዘወይ። እና ለማንኛውም ይሄ እውነታውን ነው የሚነግርሽ፣ እንዳትሸወጂ። የአንቺ ጠላቶች ሌላ ነገር ውስጥ ሊከቱሽ ስለፈለጉ አሜሪካ እንወስድሻለን ብለው በሌላ ሰው አስደወሉብሽ። ኮመንት ላይ መጥተው እንዳለ በቀደም ዕለት አሜሪካ እንወስድሻለን የሚል ኮመንት አየሽ። አንቺ ደግሞ ዛሬ አሜሪካ ሊሄድ ነው አልሽ። ቡርኬስ አያሳዝንሽም? ቢሆን እንኳን ማለት ነው። ግን አይሆንም። ቢሆን እንኳን ቡርኬ ለአንቺ ብሎ ስንት ነገር ትቷል። ባይዘዌ እኔ ሀይሚን በጣም ስለምወዳት ማንም እንዲጎዳት ስለማልፈልግ ነው ይሄን መመክራት። ኦኬ። እና ሀይሚ እኔ ቪዲዮ 100% እርግጠኛ ነኝ ጽፌልሻለሁ። ቴሌግራም ላይ መልሽልኝ እሺ። ቴክስት አስቀምጬልሻለሁ ቴሌግራም ላይ። እና አሜሪካ ቡርኬ ለአንቺ ብዙ ዋጋ ከፍሎልሻል። ቢሆን እንኳን አንደኛ፣ ሁለተኛ ነገር ደግሞ አሜሪካ በቀላሉ የሚገባበት ሀገር አይደለም። ተረጋጊ። እነሱ ስላሉሽ ባይዘዌ በፌክ አካውንት ነው እየመጡ የጻፉልሽ ኮመንት ላይ። አንቺ ያን እውነት መስሎሽ የሆነ ሰው ደውሎ በውስጥ ስላወራሽ እውነት መስሎሽ ላይክ አሜሪካ ሊሄድ ነው ምናምን አይነት ነገር ኖ። እንዲህ አንቺ እኮ የተማርሽ ነሽ ሀይሚዬ፣ እና በጣም ማገናዘብ አለብሽ። ልጁንም አሜሪካ ሊሄድ ነው ብለሽ አታስጨንቂው፣ ብቸኝነት እንዲሰማው አታድርጊው። ቡርኬ በጣም ነው ያዘነው አሁን ዛሬ። ምክንያቱም እሱ ለአንቺ ብሎ ስንት ነገር እኛ ስንጮህበት ስንቆጣው ስንት ነገር አስትተ ነው። አንቺ ደግሞ ዛሬ መተሽ እንደገና በዚህ ደረጃ አሜሪካ ሊሄድ ነው ብለሽ እሱን በዚህ ሁኔታ ማስደንገጥ ጥሩ አይደለም። እና ጠላቶችሽ ናቸው፣ ብታምኝም ባታምኝም ወዳጆችሽ አይደሉም፣ ጠላቶችሽ ናቸው። አሜሪካን ልንወስድሽ ነው ብለው በውስጥ ያወሩሽም ኮመንት ላይ ማይቻለው እንዳለ ኮመንት ላይ አሜሪካን እንውሰድሽ ምናምን እያሉ ሙድ እያያዙ የጻፉልሽን እሱን አይተሽ አትፎገሪ። ሰው ዛሬ አሜሪካ ልውሰዳችሁ የሆነ ሀገር ካናዳ ምናምን እያለ በአንዴ ካናዳ የሚገባ ቢሆን ኖሮ ይሄ ሁሉ ሰው ካናዳ ይገባ ነበር። በአንዴ አሜሪካ የሚገባ ቢሆን ኖሮ ይሄ ሁሉ ሰው አሜሪካ ይገባ ነበር። ግን አይደለም፣ እንደዛ አይደለም ፕሮሰሱ። እንደዚህ አንቺ እንደምታስቢው ቀላል አይደለም። አሜሪካ ውስጥ አንድ ወንድ ሚስቱን እንኳን የሚያመጣበት ፕሮሰስ የተለየ ነው። እሷ ደግሞ በምን አይነት ነው የምትወስድሽ? ምንድን ነው ብላ ነው የምትወስድሽ? ዲቪ እንኳን ደርሶሽ እንኳን ቢሆን ኦኬ፣ ዲቪ ደረሰኝ ሊሄድ ነው እንኳን ብትይ ኢትስ ኖርማል ነው። ባይዘወይ ገባሽ? እንደዛ ብትይ ዲቪ ደግሞ አሁን አይደለም የሚወጣው፣ ወደ ፋሲካ አካባቢ ነው ኦልሞስት። እኔም ሞልቻለሁ ባይዘወይ። እና ዲቪ ደርሶኝ ነው እንኳን ብትይን እሺ። እና አትፎገሪ። አሁን ይህን የማወራው ለምንድን ነው? ተሸውደሻል። ብርሽን ሊበሉሽ የፈለጉ ሰዎች አሉ። ወይም ደግሞ አሜሪካ ልንወስድሽ ነው ብለው ሌላ የሆነ ነገር ውስጥ ወስደው ሊያስቀምጡሽ ያሰቡ ሰዎች አሉ። እና ነይ እዚህ ጋር አሻራ ስጪ፣ ነይ እዚህ ጋር ፈርሚ፣ ነይ እዚህ ጋር እናገኘሽ ዛሬ እያሉ ከቡርኬ ጋር ሊለያዩሽ የፈለጉ ሰዎች አሉ። ስለዚህ ንቂ።
ሀይሚ ንቂ፣ በቃ እንድትነቂ ይሄ መልእክቴ ነው የምነግርሽ። በውስጥም ብዙ ልጆች ይሄን ቪዲዮ ስሪበት ብለውኛል። ሪካርድ ያደረጉልኝ ልጆች አሉ። ነገ እኔ ቪዲዮ ሰርቼ እለቅላችኋለሁ ጋይስ፣ ሙሉ ማስረጃውን ማለት ነው። ሙሉ እሷን አሜሪካ እነማን እንደሆኑ እንውሰድሽ ያሏትን ልጆቹ ከነፎቶቸው ለጥፍላችኋለሁ። ሴራ ነው፣ ሴራ ነው። ሀይሚ ለምንድን ነው አንቺ ሁል ጊዜ ሰዎች በአንቺ ላይ እንዲጠቀሙ የምታረጊው? እንዴት ነው አንቺ አሳልፈሽ ቡርኬን ለእነዚህ ሴቶች ጥለሽ የምትሄጁ? እና እኔ ኤንዌይስ ሀይሚ በጣም አዝኛለሁ። ቡርኬንም አታሳዝኝው፣ ያሳዝናል። እሱስ ማን አለው እንዴ? እኛ እንደዛ ስንጮህበት አንተ እሷን ጥለህ ልትሄድ ነው አይሆንም ብለን እንደዛ እየጮህንበት ስራ እኮ ነው ስራ ይበላሻል እያለ ይበላሽ ስራ ገንዘብ ከሆነ ይጥፋ ብለ ነው ያ ሁሉ ነገር እንደዛ ጮኸንበት አስለቅቀ ነው። አንቺ ዛሬ የሆን ነገር ስታገኝ ይሄዳለሁ ካልሽ ይሄ ጥሩ አይደለም፣ ነውር ነው፣ ነውር ነው እንዴ። ለምን እሱን አስቀረ ነው ታዲያ? አንቺ ለራስሽ ሲሆን ግን እሄዳለሁ፣ አንቺም አትሄጂም። ሁለታችሁ መለያየት የለባችሁ። እንድትለያዩ ደግሞ አንፈልግም። ሁላችሁም ደግሞ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ላይክ አድርጉት ሁሉም ሰው ጋር እንዲደርስ። በተለይ ሀይሚ ቪዲዮን ታያለች፣ ቴሌግራም ላይ ጽፌልሻለሁ፣ መልሽልኝ። ቴሌግራም ላይ እንዳለ አስቀምጬልሻለሁኝ። ተጠንቀቂ። ይሄ ሴራ ነው። ልጆች ናቸው፣ አውቀው ነው ሊያግቱሽ ነው።